ቬኔዙዌላ በዓለማችን እጅግ ከፍተኛ የነዳጅ ክምችት ያለባት ሀገር ግን ደግሞ በነውጠኛ መሪዎቿ ለአሜሪካ ልገዛም ባይነቷ የምትታወቅ ሀገር እንደሆነች ይታወቃል። ነዋሪዎቿም ሀብት ሞልቷቸው በአሜሪካ ማዕቀብ ምክንያት በአንድ ወር ደሞዛቸው ዶሮ የሚገዙበት የለኞች ሀገር አሜሪካውያንን የሚያሳብደው አደንዛዥ ዕፅ መነሻ የሆነባቸው ቬኔዙዌላ በውድቅት ሌሊት ሲአይኤ የተባለ የአሜሪካ መንፈስ እጅግ አስደንጋጭ እርምጃን ወስዷል። ቬኔዙዌላውያን አገር አማን ብለው በተኙበት በአራት ጥቃት ብቻ መሪያቸውን ኒኮላስ ማዱሮን በአሜሪካ እጅ ወድቀዋል። 8 ሚሊዮን ሚሊሻ ድንበር ላይ ተሰልፈው ሲጠብቅ አሜሪካ ከቤተ መንግስት ኒኮላስ ማዱሮን ቀብ አድርጋቸዋለች። ዓለምን የሚያስደነገጠ እጅግ ለማመን የሚያስቸግር የአሜሪካንን አቅም የተመድን ምስለኔነት ያጋለጠ እጅግ ታሪካዊ ክስተት ሆኗል። የቬኔዙዌላ ጦር ክተት አውጇል። ተመድ ጣልቃ ግባ ተብሏል። ተመድ በአሜሪካ የሚዘወረውን ገንዘብ ለመቀበል እንጂ ለፍትህ እንደማይሮጥ ይታወቃል። ዓለም ስላነጋገረው ኒኮላስ ማዱሮን ሊያድናቸው ስላሰለፉት 8 ሚሊዮን ጦር ምን እንደተፈጠረና አሁን የት እንዳሉ እንዲሁም በቀጣይ ከአሜሪካ ጋር ወደ ቀጥተኛ ጦርነት ሊገባ እየተዘጋጀ ስላለው የቬኔዙዌላ ጦር ጭምር እናያለን። መልካም ቆይታ። የአንድ ሀገር መሪ በጠላት እጅ የሚወድቀው ሰራዊቱ ካለቀ አልያም ዓመትና 2 ዓመት ከተፋጀ በኋላ ነው። የአንዲት ሀገር መሪ በሌላ ሀገር ጦር ተማረከ ማለት ሙሉ ሀገሪቱ እጇን ሰጠች እንደማለት ይቆጠራል። ይህ ክስተት እጅግ በጣም አልፎ አልፎ ይፈጠራል። ነገር ግን በዓለም ታሪክም በዛም የተለመደ አይደለም። ቬኔዙዌላ የነ ሁጎ ቻቬዝ ሀገር፣ ያቺ ብቻዋን አሜሪካን የምትጋፈጠው ደቡብ አሜሪካዊት የጥይሞች ሀገር ቬኔዙዌላ በውድቅት ሌሊት በጨካኙ ሲአይኤ መሪዋን ተበልታለች። መሪዋ ተማርከዋል። ጦሩም መንግስትም ግራ ተጋብቷል። መሪ ከሌለ ወዴት ይኬዳል? ምናልባት በቬኔዙዌላ ታሪክ እጅግ ቀፋፊ ታሪክ ተፈጽሟል። አንድ መሪ ሲያቅተው ይደራደር እንደው እንጂ እጁን አይሰጥም። የአንዲት ሀገር መሪ ተማርከዋል ማለት የዛች ሀገር ታሪክ እጅግ በጣም ይቆሽሻል። አጼ ቴዎድሮስ በዚያን ዘመን ምርኮኝነትን ጠልተው የሚያቃጥል ባሩድ የተጋቱት ለሀገራቸው የምርኮኛ ንጉሥ ታሪክ ላለማጻፍ ነበር። ያኔ ጀነራል ናፔር ከቴዎድሮስ አስከሬን አጠገብ ቁጭ ብለው ያነቡለትም ወንድ ተኩል ሲሉ ያወድሱት ለዚያ ነበር። የአገር መሪ ይደራደራል አልያም እንደ አፄ ዮሐንስ አንገቱን ይቀላል እንጂ አያዝም። ኒኮላስ ማዱሮ ግን ራሳቸውን የሚሰቡበትና ሱሪያቸውን የሚያጠልቁበት ጊዜ እንኳን አላገኙም። በ50 ሚሊዮን ዶላር ጨረታ ሲያስፈልጋቸው የከረመው ሲአይኤ በውድቅት ሌሊት የኒኮላስ ማዱሮን ጦር በተኛበት ሳይታጠቁ ይዟቸዋል። አሜሪካ ቬኔዙዌላ ላይ ጥቃት እንደምትፈጽም ከወራት በፊት መናገሩ አይዘነጋም። ምክንያቷ ደግሞ ከቬኔዙዌላ የሚነሳው አደንዛዥ ዕፅ ወጣቶችን ሕይወት እየቀጠፈ ነው፣ ሕዝብን ከንቱ እያደረገብኝ ነው የሚል ነበር። ከቬኔዙዌላ ይንቀሳቀሱ የነበሩ መርከቦች ሁሉ ስታድማቸው እንደከረመች አይዘነጋም። ቬኔዙዌላ ግን ይህን አትቀበልም ነበር። አሜሪካ ነዳጅ ልትዘርፍ እንጂ አደንዛዥ ዕፅ ስለማመርት አይደለም ባይናት። በእርግጥ ቬኔዙዌላ ይህን ብትል ያምርባታል። ምክንያቱም የዓለማችን ከፍተኛ ነዳጅ ክምችት የያዘች ሀገር እንደሆነች ይታወቃል። አሜሪካ እውነት ለአደንዛዥ ዕፅ ወይስ ለነዳጅ ነው ጥቃት የፈጸመችው የሚለው በቀጣይ በሚፈጠሩ ክስተቶች ይረጋገጣል። ቬኔዙዌላ ወደ እርስ በርስ ጦርነት የምትገባ ከሆነና አሜሪካ የምትገባ ከሆነ ዋናው ምክንያት ማዱሮ እንዳሉት ነዳጅ ይሆናል። አሜሪካ ቬኔዙዌላ ላይ ለወራት ስትዝት ከቆየች በኋላ በዛሬው ዕለት ጥቃት ፈጽማለች። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ትሩ ሶሻል በተባለ የግል ማህበራዊ ትስስር ገጻቸው ላይ ሀገራቸው በቬኔዙዌላ ላይ መጠነ ሰፊ ጥቃት መፈጸሟን የሀገሪቱን መሪ መያዛቸውን አስታውቀዋል። የአሜሪካው ምክትል የውጭ ጉዳይ ሚኒስትር በበኩላቸው ፕሬዝዳንቱ በአሜሪካ ልዩ ኃይሎች መያዛቸውን አረጋግጠዋል። ለፈጸሙት ወንጀልም በሕግ ይጠየቃሉ ሲሉ ተደምጠዋል። ይህን የአሜሪካን ጥቃት ተከትሎ ታዲያ በዋና ከተማዋ ካራካስ 7 ከባባድ ፍንዳታዎች እንደተሰሙም የዓይን ምስክሮች ገልጸዋል። ሄሊኮፕተሮችና ወታደራዊ አውሮፕላኖች በካራካስ ሰማይ ሲያንዣብቡም ታይተዋል ነው የተባለው። ያ ብቻ ሳይሆን ማዱሮን ከቬኔዙዌላ እንደተወሰዱም እየተነገረ ይገኛል። የቬኔዙዌላ መንግስት በበኩሉ ባሰራጨው መግለጫው ዩናይትድ ስቴትስ የፈጸመችው ጥቃት በጣም ከባድ ወታደራዊ ወረራ ሲል ገልጾም የተባበሩት መንግስታት ድርጅት ቻርተርን የጣሰ ድርጊት ብለውታል። ፕሬዝዳንቱ እንዴት በሲአይኤ እንደተያዙ ግን ዝርዝር መረጃ አልወጣም። አሜሪካ ኃያልነቷን ዳግም አስመስክራለች። ትራምፕ ፕሬዝዳንቱ እንዴት እንደተያዙ ዝርዝር መረጃ ያልሰጡ ሲሆን ተልእኮው በአሜሪካ የሕግ ማስከበር መሰረት ተካሂዷል። ዝርዝሮች መውጣታቸውን ይቀጥላሉ በማለት በመኖሪያ ቤታቸው መግለጫ እንደሚሰጡ ጠቁመዋል። የቬኔዙዌላ መንግስት ብሔራዊ አስቸኳይ ጊዜ አዋጅ አውጇል። አሜሪካ ኒኮላስ ማዱሮን ዓለም አቀፍ አደንዛዥ ዕፅ አዘዋዋሪ ድርጅትን ይመራሉ በሚል ነው ይህን ያደረገችው። ከዚህ ቀደም ዋሽንግተን ፕሬዝዳንቱን በቁጥጥር ስር ለማዋል የሚያስችል መረጃ ለሚሰጡ ሰዎች የ50 ሚሊዮን ዶላር ጉርሻ ወጥታ እንደነበር አይዘነጋም። ታዲያ ይህን ተከትሎ ቬኔዙዌላ አሜሪካን ለሚዋጉ 8 ሚሊዮን የሚጠጉ ወታደሮችን በማዘጋጀት ላይ ነበረች። አሁን ታዲያ ቬኔዙዌላ አስቸኳይ ጊዜ አዋጅ ያወጀች ሲሆን ምናልባትም ከአሜሪካ ወደ ቀጥተኛ ጦርነት ትገባ ትችላለች ተብሎ ይጠበቃል። የአሜሪካ የባህር ኃይል በቬኔዙዌላ ጦር ኢላማ ሊደረግ ይችላል ተብሎ ይጠበቃል።
ቬኔዙዌላ በውድቅት ሌሊት እንዳትነሳ ተደርጋ የተመታችው በአሜሪካ የባህር ኃይል እንደሆነ ተነግሯል። የአሜሪካ የተዋጊ ጀቶችን የሚሸከመው የዩኤስኤስ ጀራርድ አር ፎርድ በላቲን አሜሪካ አቅራቢያ በሚገኝ ውሃ አስቀድሞ ነበር የደረሰው። እንደ አውሮፓውያን አቆጣጠር ከ1989 የፓናማ ወረራ ወዲህ አሜሪካ በቀጠናው ይህን ያክል ኃይል ስታስገባ የመጀመሪያዋ ነበረ። ዋሽንግተን በዓለም ላይ ትልቁና እጅግ የተራቀቀውን የጦር አውሮፕላን ተሸካሚ በቬኔዙዌላ የባህር ዳርቻ አቅራቢያ ብታሰማራም በዚህ ልክ ደፍራ ጥቃት ተፈጽማለች ተብሎ ይጠበቅ አልነበረም። ከሁለት ሳምንት በፊት የቬኔዙዌላ መከላከያ ሚኒስትር ቪላድሚር ፓዲኖ ሎፔዝ በማድሮ መንግስት ላይ የተቃጣውን ስጋት ለመከላከል በመላ ሀገሪቱ የምድር፣ የባህር፣ የአየር፣ የወንዝና የሚሳኤል ኃይል ሚሊሻዎችን ጨምሮ ግዙፍ ኃይል ማሰማራቱን አስታውቆ እንደነበር አይዘነጋም። ፓዲኖ ሎፔዝ በቴሌቪዥን በተላለፈው ንግግራቸው ማድሮን ወደ 200 ሺህ የሚጠጉ ወታደሮች እንዲሰማሩ ትዕዛዝ መስጠታቸውን፣ 8 ሚሊዮን የሚደርሱ ሚሊሻዎች እየተመዘገቡ እንደሆነም ማስታወቃቸው አይዘነጋም። በዚያን ሰሞን በአካባቢው ሲንቀሳቀሱ በነበሩ ጀልባዎች ላይ በተወሰዱ እርምጃዎች ከ80 በላይ ሰዎች ሲገደሉ በሰርጓጅ መርከቦች ላይም ጉዳት እንደደረሰ አይዘነጋም። ታዲያ የማድሮን ጦር ይህን የአሜሪካ ጥቃት ሊበቀልም ሆነ ሊከላከል አቅም ያለው አልመሰለም። በወርሃ መስከረም ላይ ማድሮን ቬኔዙዌላን ለመከላከል ከ8 ሚሊዮን በላይ ሰዎች መመዝገባቸውን ከዚህ ቁጥር ጋር የሚስተካከል ሚሊሻ ሊያስታጥቁ እንደሚችሉም ዝተው ነበር። ነገር ግን ደና ተኩስ እንኳን ሳይሰማ ተይዘዋል። የዓለም አቀፉ የስትራቴጂክ ጥናት ተቋም IISS ቬኔዙዌላ 123 ሺህ ወታደሮች፣ 220 ሺህ ሚሊሻ አባላት፣ ወደ 8 ሺህ የሚጠጉ ተጠባባቂ ጦሮች እንዳሏት ይፋ ቢያደርግም ማድሮን ግን ወደ 8 ሚሊዮን የሚጠጋ ሚሊሻ ስለመመዝገቡ መናገራቸው አይዘነጋም። አሁን ይህ ጦር አሜሪካንን ተጋፍቶ መሪውን ያስለቅቃል ወይ? ጥያቄው መልሱ ግን የሚቻል አይደለም ይሆናል። የቬኔዙዌላ ወታደሮች እምብዛም ስልጠና የማያገኙ አሊያም ደካማ የውጊያ ብቃት ያላቸው ናቸው ይባልላቸዋል። ከዚህ በተጨማሪ በርካታ የቻቪስታ ሚሊሻ አባላት አልታጠቁም ነው የሚባለው። ምናልባትም በሰራዊት ውስጥ ብቃት ያላቸው ጥቂት ክፍሎች ሊኖሩ ይችላሉ። ነገር ግን እንደ ተዋጊ ኃይል የተለየ ብቃት የላቸውም። እንደ አውሮፓውያን አቆጣጠር በ2006 በቀድሞ ፕሬዝዳንት ሁጎ ቻቬዝ ከሩሲያ የተገዙ ወደ 20 የሚጠጉ የሱኮይ ተዋጊ ጀቶች ብለውም በ1980ዎቹ የዋሽንግተን ዋና አጋር በነበረችበት ጊዜ በርካታ የአሜሪካ F-16ቶችን አግኝታ እንደነበር ይነገራል። የሱኮይ ተዋጊ ጀቶች በቀጠና ውስጥ ካሉ ሁሉ የላቁ ናቸው። እናም አንዳንዶቹ አሁን እየሰሩ ናቸው። F-16ቶችን በተመለከተ አንድ ወይም ሁለት አሁንም እየሰሩ ይሆናል ተብሎ ይታሰባል። ነገር ግን ከአሜሪካ የተገዛ መሳሪያ አሜሪካ ላይ መልሶ አይተኮስም። ሲስተሙ እንደዛ ሲሆን ምናልባትም የቬኔዙዌላ ጦር በድሮን ጥቃት ሊሞክር ይችላል። በጥቅምት ወር መገባደጃ ላይ ከአሜሪካ ጋር ያለው ውጥረት እየጨመረ በነበረበት ወቅት ቬኔዙዌላ ወደ 5000 የሚጠጉ ሩሲያ ሰራሽ የግላይዝ ጸረ አውሮፕላን ሚሳኤሎችን በቁልፍ የአየር መከላከያ ቦታዎች ማሰማራቷን አስታውቆ እንደነበር አይዘነጋም። ማዶ በቴሌቪዥን በተላለፈው ወታደራዊ ዝግጅት ላይ በዓለም ላይ ያለ ማንኛውም ወታደራዊ ኃይል የግላስ ኤስን አቅም ያውቀዋል ብለው ፎክረው እንደነበር አይዘነጋም። የግላስ ኤስ የአጭር ርቀት ዝቅተኛ ከፍታ ያለው ተንቀሳቃሽ አየር መከላከያ ሲሆን የክሩዝ ሚሳኤሎችን፣ ድሮኖችን፣ ሄሊኮፕተሮችንና ዝቅ ብለው የሚበሩ አውሮፕላኖችን መምታት የሚያስችል እንደሆነ ይነገራል። ቬኔዙዌላ በቻይና የተሰሩ ቪኤን4 የታጠቁ ተሽከርካሪዎችንም ባለቤት ስትሆን ከቅርብ ዓመታት ወዲህ ጥቃት ሊፈጽሙ የሚችሉ ድሮኖች ያላት ብቸኛዋ የደቡብ አሜሪካ ሀገር እንደሆነች ይነገራል። ይህም ኒኮላስ ማዶን እንደ አውሮፓውያን አቆጣጠር በ22 በወታደራዊ ሰልፍ ላይ እንዲታይ አድርገዋል። ከዚህ በተጨማሪም ከኢራን ፒክአፕ 3 ፈጣን ጥቃት ፈጻሚ ጀልባዎችን ገዝታለች። የጀልባም የጸረ መርከብ ሚሳኤል ማስወንጨፊያዎችን ታጥቋል። ከዚህ በተጨማሪም አንቶኒዮ ሆሴ ደ ሱክሬ 100 እና 200 በተሻሻሉ የኢራን ሞዴሎች ላይ የተመሰረቱ ብለውም በቬኔዙዌላ የተመረቱ ድሮኖች ናቸው። በተጨማሪም አገሪቱ በሩሲያ የተሰሩ ከምድር ወደ አየር የሚወነጨፉ ሚሳኤሎችን ፓንሲር ኤስ1 እና በክ ኤም2ኤ መግዛት የተመዘገበ ሲሆን እነዚህም እንደ ሩሲያዊ ሕግ ባለሙያ አሌክሲ ዙራብሌቭ ገለጻ ከሆነ በቅርቡ በኢል 76 የጭነት አውሮፕላኖች ወደ ካራካስ ተወስደዋል። ባጭሩ ቬኔዙዌላ ከአሜሪካ ጋር ወደ ጦርነት ለመግባት የምትሞክር ከሆነ ጦሯ በአጭር ጊዜ ሊበተን ይችላል። ብቸኛ የአየር መከላከያና መቃወሚያ ስርዓቷ ሩሲያ ሰራሹ የፔቹራ ከምድር ወደ አየር የሚወነጨፍ ሚሳኤል ስሪታቸውም በ1960ዎቹ በመሆኑም ከአገልግሎት ውጭ ናቸው፣ አሊያም በአሜሪካ ቴክኖሎጂ በቀላሉ ጥቅም ላይ እንዳይውሉ ይደረጋሉ። በርካታ ተንታኞች ማዶ ከተያዙ የቅርብ አጋሮቻቸው የሽምቅ ውጊያ ለማድረግ እየተዘጋጁ እንደሆነ ያምናሉ። በወርሃ መስከረም የቬኔዙዌላ የሀገር ውስጥ ጉዳይ ሚኒስትር ዲዮስዳዶ ካቤሎ ሀገሪቱ ለረጅም ጦርነት ዝግጁ መሆኗን አስጠንቅቀዋል። ብዙም ሳይቆይ የማዶ መንግስት የቦሊቪያ ብሔራዊ ጦር ኃይሎችን ከዝቅተኛ ማህበረሰብ የተውጣጡ በጎ ፈቃደኛ የጦር መሳሪያ አጠቃቀም እንዲሰለጥኑ ጠይቀው ነበር። ነገር ግን አሜሪካ ሁሉም ሳይታጠቁ ማድሮንን በቁጥጥር ስር አውላቸዋለች። ምን ይከሰት ይሆን? ማድሮን ተይዘው ወደ ቴሌቪዥን ጣቢያ ቀርበው ንግግር ሊያደርጉ ይችላሉ ተብሎ ይጠበቃል። ምናልባትም አሜሪካ የራሷን መንግስት ቬኔዙዌላ ላይ ታስቀምጣለች፣ አሊያም ቬኔዙዌላ ወደ እርስ በርስ ጦርነት ታመራለች፣ ወይስ የማፊያ ቡድኖች መሳሪያ ትሆናለች? ወደፊት የምናይ ይሆናል። አበቃን። መልካም ጊዜ ተመኘን።